ሳሮን ዳዊትና ህይወትን አንድ ላይ ስታያቸው ቢያበሳጫትም አሁን ግን ወደ ውጭ ሲወጡ መንገድ ላይ ታገኛቸዋለች። እናም ወዴት ነው? አንቺ ደግሞ ጫማዬን እንድታጥቢልኝ እፈልጋለሁ ትላታለች። ስም ይኸውልሽ ሳሮን አሁን ልንወጣ ነው ስንመለስ ይላታል። እና እሷን በንዴት እኔ ደግሞ አሁን ነው እንዲጸዳልኝ የምፈልገው ትላለች። ሳሮን ትሰምኛለሽ? ህይወት ፍቅረኛዬ ከሆነች በኋላ እዚህ ቤት ውስጥ የቤት ሰራተኛ አይደለችም ይላታል። ሳሮንም በጣም ትበሳጭና ኧረ እባክህ ነው እንዴ ማን ያለው እንደዚህ? አንቺ ቁመሽ እንዴት ታየኛለሽ? ሂጂ ድዛ ግቢ ብላ ታመናጭቃታለች። ህይወትም በጣም ትደነግጣለች። እናም ዳዊት እጇን ይዟት ነበር። በቃ ዳዊት እኔ ልመለስ ብላ እጇን ልታስለቀው ትሞክራለች። ዳዊት ግን ነይ ዝም ብለሽ ዝም በይ ይላታል። ከፈለግሽ ራስሽ ልታጸዩ ትችያለሽ ይላታል። ዳዊትን በጣም ተበሳጭቶባታል። እና ሳሮንም ይኸውልህ ዳዊት ከሰራተኛ ፊት እንደዚህ አትናገሬ ብላ በጣም ትበሳጫለች። ደግሞ አንተ ነህ እንደዚህ ፊት እየሰጣችኋትኝ እንድትነቀኝ ያደረጋችኋት ትላለች። እናም ዳዊትም በጣም ተበሳጭቶ ጨርሻለሁ ብሏትኝ ህይወትን እጇን ጎትቶ ይዟት ይወጣል። ሳሮንም በጣም ትናደዳለች። ወይኔ ሊያሳብዱኝ ነው አንቺ ህይወት ዘረቢስ ቆይማ ዋጋሽ ነው ምሰጥሽ እያለች እየፎከረች ወደ ውስጥ ገባች። ሩትም ሁሉን ነገር ለዳዊት ስትነግረው ደውላለት ቁጭ ብለው እየጠበቁ ነው። እናም ሚኪም ቆይ እና ታዲያ ሁሉንም ነገር ለዳዊት ልትነግሪው ነው አይደል ይላታል። አዎ እንደውየለት ያው እየጠበቅኩት ነው ትላለች። ሁሉንም ነገር ያለውን ነገር ሁሉ ልትነግረው ወስናለች። ታዲያ ሳሮን ላይ ያሉትን ነገሮች ሁሉ መረጃዎች አዘጋጅተሻል አይደል ይላታል ሚኪም አዎ ግን ደግሞ የሚቀረኝ ነገር አለ ትልና ቆይ ግን አንተስ እንዲህ ልታደርግ ነው ትለዋለች። ለዳዊት ትነግረዋለህ ትለዋለች። እውነት መቼም ይቅርም አያደርግልኝም ወይም ደግሞ ይቅርታ አይለኝም ይላል። ይህ ማለት እንግዲህ ሚኪ ወደ ውጭ ሊሄድ ነው ፕሮሰስ ጀምሬያለሁ ብሎ ስለዋሸ ዳዊትን ደግሞ መዋሸት አይፈልግም። ምክንያቱም ምርጥ ጓደኛውና አብሮ አደጉ ስለሆነ ይሄን ነገር ደግሞ ማድረግ አይፈልግም። እናም ህሩትም ምንም ችግር የለም ሁለታችንም ሰውን አለማዋሸታችን ውጪ ሌላ ነገር ሰውን መጉዳት አላደረግንም። ይህ ማለት እንግዲህ እኛ ዋሽተናል፣ ነገር ግን ደግሞ ሰዎችን አልጎዳንም ወይንም ደግሞ ያደረግነው ነገር ሰዎችን የሚጎዳ ነገር አይደለም እና ያለችው አዎ ልክ ነች። ምክንያቱም ህሩትም ዋሽታ የመጣችው ህጻናት ለህጻናት ብላ ነው ወይም ደግሞ የወንድሟ ልጅ በሳሮን እጅ ስለነበረ እናም እሱን አትለቃ ጥላ መሄድ ስለማትፈልግ ምክንያቱም የህይወት ልጅም እሷ እጅ ላይ ስላለ ይህን ነገር ሁሉ ማስተካከል ስላለባት ግዴታ መዋሸት ነበረባት። ሚኪም ያጎቱን ገዳይ ለማወቅ ወይም ደግሞ ያጎቱን ነገር ሁሉ ለማጣራት ግዴታ ከሳሮን ዋሽቶ መቅረብ ነበረበት። እናም በእነሱ የምትፈርዱ ካላችሁ ሀሳባችሁን ኮሜንት ላይ ያስቀምጡ። ህሩትና ሚኪ ትክክል ናቸው ብዬ ነው የማስበው። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ ሩትም አይ አትጨነቅ ዳዊት የዋህ ነው ሁሉን ነገር ይቅር ይላል ትለዋለች። አይ እኔ እንኳን በቃ ከእሱ ጋር ያለውን የአስክሬን ምርመራ ወረቀት ከሰጠኝ ማለትም ሳሮን አጎቴን መግደሏን እርግጠኛ የሚያደርግ ስለሆነ ምንም ችግር የለም ይላል። ሩትም እኔ ሳሮን የደበቃቻቸውን ህጻናት ማወቅ ነበር የፈለግኩት፣ ነገር ግን ደግሞ ከዚህ በላይ እድል ከሰጠናት ህይወትን ሳሮን ትጨርሳታለች። እናም ይሄ ነገር ሁሉም አሁን ላይ ባጭሩ መቅረት አለበት ትላለች። በጣም ትበሳጭና እኔ እኮ ደግሞ የሚያናድደኝ የህይወት ድርቅነት ነው ትላለች። ህይወት ያው እንግዲህ ብዙ ጊዜ የጥፋተኝነት ስሜት ስለሚሰማት ወይንም ደግሞ ከሳሚ ይህን ልጅ መውለዷን እና እስከዛሬ አለመንገሯን ስታስበው ትንሽ ሳሮን የምታረግባት ነገር ለእሷ በጣም ቀላል ነው ወይም ደግሞ ቅጣቴ ነው ብላ ነው የምትቀበለው። እናም ይህንን ደግሞ ሁላቸውንም ያናድዳቸዋል። ሚኪም አዎ ልክ ነሽ፣ ግን ደግሞ ህይወት የጥፋተኝነት ስሜት እየተሰማት ነው፣ ለዛ ነው ለነገሩ። አዎ ሁሉም ነገር እያበቃ ስለሆነ ስለዚህ አሁን ላይ ሁሉም ነገር አብቅቷል ትላለች ህይወትም። በጣም ይገረምና አይ ሳሮን መልአክ የመሰለች ሰይጣን እውነት ይህን ውብ ቤተሰብ በጠበጠችው ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ህይወት ልጇን እንዳገኘች እናውቃለን። እንዲሁም አሁን ላይ ደግሞ ከዳዊት ጋር መለየት ትፈልጋለች
ትፈልጋለች ማለት ነው። ሳሮን እንግዲህ ህይወትን መጉዳት ትፈልጋለች። በተለይ ደግሞ የህይወት ልጅ እጇ መግባቱን ስታቅ በጣም ነበር እንደ እብድ ነው ያደረጋት ማለት ነው። አሁንም እንግዲህ ሁሉም ነገር እያለቀለት ስለሆነ አሁን ሁሉም ነገር ሚስጥሩን የሚታወቅበት ጊዜ ደርሰዋል። ይህ ማለት እንግዲህ ህይወት እህታቸው እንደሆነች እና እንዲሁም ደግሞ ሩት እህታቸው እንዳልሆነች ይህን የሚያውቁበት ጊዜ ደርሷል ማለት ነው። ሳሮን ይህ ሁሉ ነገር ስራዋን ብዙ ነገር ስታደርጋ ትኖራለች። ህይወትን ለመግደል ብዙ ነገር አግታ ምግብ ከልክላትኝ ብዙ ነገር ስታረጋት ነበር። ይሄ ሁሉ ነገር እህቷ መሆኑን ስታቅ እንግዲህ ምን እንደሚወጣት በጣም ከባድ ነው። ይሄ ማለት እንግዲህ እህት ላይ ብቻ አይደለም፣ ማንኛውም ላይ የሰው ልጅ የሆነ መጥፎ ነገር ማድረግ ጥሩ አይደለም ከሰው ልጅ ላይ ማለት ነው። እና ህይወትን ስታሰቃያት ነበር። አሁን ግን እህትሽ ናት ስትባል እንዴት ነው ቆየችን ልጅ እህቴ ናት ብላ ተቀብላ ያደረገቻትን ሁሉ ረስታ የሚቀጥሉት? ይህ በጣም ከባድ ነው እና ይህም መጥፎ ነገር ከማድረጋችን ለሰው ልጅ መጥፎ ነገር ከማሰባችን መቆጠብ አለብን። ከሳሮን ምን ተማራችሁ? ሳሮን ተንኮለኛ ነች፣ ግን መጀመሪያ መላክ መስላ ጥሩ ሰው ሆና ነበር ያስጠጋቻት። ነገር ግን እሷ ደግሞ ህይወትን በሰዓቱ ያስጠጋቻትኝ እርጉዙና ስላየቻትኝ እናም እቺ ልጅቷ ከወለደች ልጇ ስለሚጠቅማትኝ ለዛ ነበረ በጣም ስትንከባከባትም ነበረ። እና ሳሚም ሲያትኝ ለመጣች እቺ ሰው በቃ ከዚህ ቤት ምን ትሰራለች ትውጣ እያለ ብዙ ጊዜ ከሳሚ ጋር ሲጣሉ እንዲሁም ደግሞ ያላደረገችውን ሁሉ ሳሚ ይህን እኮ አደረገች እያለ ሳሚ መርዝ ከመስጠት እየደረሰ በሙዝ አድርጎ ለህይወት መርዝም ሰጥቷት ነበረ። ከዛ ቤት እንድትወጣ ሁሉም ነገር ሚስጥሩ እንዳይታወቅበት ነበር። ነገር ግን ሳሮን ግን እቺ እኮ በጣም ምስኪን ናትኝ፣ ጎዳና ወርቃን ያገኘዋትኝ። እናም ነገ ጧት ብትወልድ ምን ትሆናለች? እኔ እኮ ሴት ነኝ፣ እንዴት ነው እችን አሁን ከቤቴ ውጭ ብዬ የማባረራትኝ? እባክን እያለች ስትለምነውም ነበረ። እናም እሷም የዋህ መስላ ቀርባ አሁን ላይ ህይወትን ልጇን ለመውሰድ እንደዚህ ጉድ የሰራቻት በጣም ነው የሚያሳዝነው። እውነት ለመናገር ውድ ቤተሰቦች የምን ተሰማችሁ? ሀሳባችሁን ኮሜንት ላይ ያስቀምጡ ማለት ነው። እኔ በጣም ነው እውነት ለመናገር ሳሮን ነገር በጣም ኦቨር ነው ሄደው ማለት ነው። ምክንያቱም በደሏ በጣም ከባድ ነው። ምንም ድራማ ቢሆን ይህ ድራማ እንግዲህ ሁላችንም የምንማርበት ስለሆነ በእውነትም ስላለ ነው። እውነት ከሰዎች ጋር እንደዚህ ለሰዎች መጥፎ ነገር አትስሩ። በቃ ብትችሉ ጥሩ ነገር አድርጉ። ለዛ ውጭ ግን ባትጠቅሟቸው እንኳን አትግዷቸው። አሁን ህይወትን እንደዚህ አሰቃየቻት። እሺ እህቷ መሆኗን ስታውቅ ምንድን ነው የሚወጣትኝ? ግዴታ እህቷ መሆን የለባትም። የሰው ልጅ መጎዳት የለበትም። በጣም ገርሞት አይ ሳሮን አሁን እንግዲህ ህይወት እህቷ እንደሆነች ስታቅ ምን ሊውጣት ነው ይላል። ህሮትን ብድግ አድርጋ ሳሮን የምትጸጸት ሰው አይደለች ሳይሆን ገንዘብ ነው ዘመዷ ትላለች። ሚኪም አዎ ልክ ነሽ፣ ለነገሩ ትክክል ነሽ፣ ምንም አይመስላትም ይላል። አዎ ሳሮን ምንም ቢሆን የሆነ ነገር እንኳን ለሰው ልጅ ብታስብ ኑሮ ይሄን ያክል አታደርግም ነበር። ስለዚህ ህይወት እህቷ እንደሆነች ስታቅ ምንም አይመስላትም ማለት ነው ላደረገችው ሁሉ ዋጋ ስታስከፍላት የነበረችው ማለት ነው። እና ህሩትም ዳዊትን እየጠበቁት ነው። ህሩትም በጣም እየጨነቀኝ ነው፣ ምን ይሻለኛል ትለዋለች። ህሩት ይሄ ነገር እኮ ይሄ ጊዜ እኮ እንደሚመጣ የታወቀ ነው፣ አንቺ አትጨናነቂ ይላታል። ምክንያቱም ዳዊት መጥቶ ይሄ ሁሉ ነገር ስትነግረው ከዛም በኋላ በዳዊት መጠላቷና እንዲሁም በዳዊት ውሸት እንደዋሸችው ሲያቅ ሲለያት ነበረ። እናም እንደዚህ እያሉ ያለ ሳሚ ይመጣል። ሳሚም አሁን ማውራት አለብን ይላታል። አሁን ትለዋለች። አዎ አስቸኳይ ነው። እሺ ብላ ትነሳለች። ነው ይላታል። ሚኪም አይታወቅም የሳሚ ነገር ግን ደግሞ ሂጂ ላውራው። እሺ ሂጂልና እሷም ልታወራው ትሄዳለች። ምንድን ነው ትለዋለች። ስለ ሁሉም ነገር ዳዊት አውቋል ይላታል። ቆይ ስለምንድን አወቀው? ጣኗ እናቱ ጋር እንዳለችና እንዲሁም ደግሞ ከዚህም በፊት ሳሮን አግታት እንደነበረ ሁሉን ነገር ዳዊት አውቋል።